አንተ አፈን ዝጋ። አይመለከትምሽ። ዳግም ረፍ፣ አታበሳጭ። እንደውም ልንገርህ፣ አንተ የምትሰርቀው ሌባ። አቤል ምን እያልክ ነው? ላልፈና ዝም ብለህ ነበር። አንተ ግን አይነና ፍጠል ሰርባትና ትውክሳት አማረ። ምኑን የምታልፈው? እሱን የወሰደው ከላይ እጅ ከፍንጅ አስፋ አይደለ? አንተ ነው የወሰድከው አይደለ? አብሽ ዝጊ። እኔ ያላየው ማልኩሽ አይደል እንዴ? አንተ ራስህ አፈን ዝጋ። ራሱ ነው የወሰደው። ላይ ደብቁት ነው የመጣው። አንተ ካዲ፣ ዝም በል አንተ ወራዳ። ቆይ እንዴት አይነት ድፍረት ቢኖር ነው መውሰድ ሳይንስ ጭራሽ የምትከራከሩ? አንተ ሞላ ጣሊባ አለቀምሽ። ወላዴ ነው አለቀ። ዳጋ አለቀምሽ። አንተ ሌባ አይደል? ከይሳ አለቀም። እንዴት ነው ይሰል? ያመጣው ዞር ማን ያኔት ናት? እንዴት ነው እንደዚህ ልታደርግ የቻለችው? እቺ ሰይጣን። ቆይ ትንሽ ልረፍና የማደርጋችሁን እኔ ነኝ የማውቀው። የባለጣ ምስሎች ቤት ሰፍቶሽ ነበር። አይ ልቀቂ እባክሽ ወደዛ። እንኳን አንቺ ልትሸከም ራሴ መሸከም እንኳን አልቻልኩም። እኔ አቀፍኩሽ እንድትሸከሚ ብዬሻለሁ እንዴ? ምንም ይሁን በቃ አትንኪ። አለ ያለውሽ ነኝ እንቃል። ደግሞ አንቺ ማንሽ? እንዴት አባቴ እሺ አባትሽ ምን ሆነ? ምን አጋጠመው? የኔ አባት ምንም የማያጋጥመው ነገር አለ። ዛሬ ገዛ ቤቱ ሄዶ ያቺ ልጅን ካላመጣ ቤቱን በላካ ነው የምናነድብህ አሉት እኮ። ለምን የምን ማንድ ነው ደግሞ? ቆይ ነው ማናቸው የሚያነዱት? አታቀርቅሪ፣ ቀና በይና ውሪ። ለምንድን ነው ከኔ ጋር አብረሽ ትሆኛለሽ? ከኔ ጋር መውጣት ትፈልጊያለሽ? ማውራት ያስደስትሻል? ቆይ የዚህ ነገር መጨረሻ ምንድን ነው? ወንድምና እህትነት ነው? እንደዛ ነው? አዎ እኔ በጣም የምወድና የማቀርብህ የቅርብ ወንድሜ ነህ። እረፊ። ከዚህ ነሽ? እኔ ፍራት እባላለሁ። አንቺስ? አንቺ ነሽ ማለት ነው? እኔ ምን? መጀመሪያ ቁጭ በይና ከዛ እናወራለን። እሺ። እሺ ንገሪኝ፣ ምንድን ነው ልትነግሪኝ ነው የፈለግሽው? ከሉሊት ጋር ያለሽ ግንኙነት ምንድን ነው? ለምንድን ነው ያገኘሽ? ይህንን መናገር ቀላል ነገር አይደለም፣ ግን ደግሞ አማራጭ የለኝም። ስለዚህ እነግራችኋለሁ። እሺ ተናገሪ። እየጠበቅንሽ ነው። ደግሞ ዛሬ ማን ፈልገን የመጣው? ማን ልትወስድ ነው? ሉሊትን ፈልጌ ነው የመጣሁት። ነው ባለፈው ከኔ ጋር አልነበረችም ብለህ ነበር እንዴ? አሁን ግን ሁሉ ነገር ገብቶኛል። ለካ አንተ ነበር ያስካት። ስለዚህ እዚህ መጥተዋል ማለት ነው። የት ናቸው? ንገሪኝ። አይ ማንም አልመጣም። እኔ ምንም አላውቅም። ደግሞ በሰው ቤት ተገብቶ አምጣ አይባልም፣ ነውር ነው። አሁን እኮ ተናገርሽ፣ ሲያወሩ ሰምቻለሁ አልሽ። ስለዚህ ትዕግስቴን አታስጨርሽ። አሁን ካሉበት ጥሪ። አላውቅም አልኩ፣ አላየሁም። ያኔት ለናታን ልጃቸው በህይወት እንዳለና ወይዘሮ ሉሊት ጋር እንደሆነ ተናገረች። ወይዘሮ ሉሊት ይህን ያህል ጊዜ አግታ ስታሰቃያት የነበረው ይህን ሚስጥር ስታቅ እንደሆነ ተናግራለች። ኤፉ ስለ ልጇ ድምፅ በሰማችበት ጊዜ እጅግ በጣም ተረብሻ ነበር። ናታንንም እኔ ልጅ መውለድ ይፈልጋለሁ፣ ብቸኝነት፣ ጎደሎነት እየተሰማኝ ነው፣ ደሞን ጎደሎ ነኝ፣ ልጄን ተወዳጁን ልጄን አጥቻለሁ፣ እናሁም መውለድ ይፈልጋለሁ እያለች ነው። ወይዘሮ ሉሊት ቃል ፊት ድረስ ፍለጋ መጥቶ ተደብቃ ነበር፣ ግን ደግሞ ቃል ፊት ለፊቱ አግኝቷታል። ገኒ እስከ ዛሬ ድረስ ከኔ ጋር አልነበረችም ብለህ ነበር፣ አሁን ደግሞ መጣህ እያለችው ነበር። አንቺ እኮ ራስሽ ነሽ መጥተዋል ስትይ የሰማሁት፣ ስለዚህ ያለችበትን አሳይኝ፣ አለዛ ትዕግስቴን አታስጨርሱኝ እያለ ቤቱን እየረበሸ ነው። ቃል ከዛ ቤት በሰላም ይወጣ ይሆን ወይስ ምን ይገጥመዋል? ቃልን ያኔት ደብድባው እንግዲህ አምልጠው ወጥተዋል ወይዘሮ ሉሊትና ያኔት ደግሞ ሚስጥሩን ለናታን አድርሰዋለች። ናታን ስለ ልጃቸው ያኔትን ያምናት ይሆን ወይስ ምን ሊፈጠር ይችላል የሚለውን ይዘን መጥተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው ሐረግ ተከታታይ ድራማ እንግዲህ ያኔት ወይዘሮ ሉሊትና ሀይሚን እንዲሁም ያኔትን አግቶ ነበር። ግን ደግሞ ያኔት አለመውጣቷ ቁርጥ እንደሆነ ስታውቅ ስለ እህቱ ሀኒ የት እንዳለች ነግራው እህቱን ማግኘት ችለው ነበር። ግን ደግሞ ስለ ልጁ በዚህ አድራሻ ነውና ልጃቸውን ውሰዱ ተብሎ የተላከላቸው አድራሻ እሱን ይዞ ቃል ቢሄድ ህፃኑን ሊያገኘው ስላልቻለ እንግዲህ ሉሊትንና ያኔትን አንድ ላይ አድርጎ ማፋጠጥ ስለነበረበት እየጠየቃቸው ነበር። ያኔት ልትነግረው ብላ ጫፍ ደርሳ ነበር። ግን ደግሞ ሉሊት እገልሻለሁ ብላ ስታስፈራራት ገለዋለች፣ የገደለችው እሷ ናት እያለች ስትናገር እንግዲህ ቃል ስህተት የሰራው ምንድነው በር ክፍት አድርጎ ሉሊትን ጉረሯን አንቆ ነበር። በዚህን ጊዜ ያኔት ወደ ውጭ ወጥታ የሆነ ነገር አምጥታ ድንገት ከኋላው ማንጅራቱን ብላ ቃል እንደፍተዋለች። ሉሊትንም እጇን አንጠልጥላ ይዛ ወጥታለች። ሉሊት እንዴ ሀይሚ ሴት አለች፣ ሀይሚን ጥለን አንወጣም እያለች ነበር።
እሷ እኮ አታጋድም፣ እሷ አሮጊትና ምን ታደርግልናለች ብላ ያኔት ራሷ ቀድማ ወጣለች። ሉሊትም የነፍሰ ደሟን ያኔትን ተከትላ እስከ ቤት ድረስ ሰተት ብለው ሂደው ነበር። ግን ደግሞ ቤት ሲደርሱ አለመግባባት ተፈጥሯል። ያኔት እዚህ ቤት እቆያለሁ፣ እዚህ ቤት ሌላ ምንም ማረፊያ የለኝም፣ ቃልም ደግሞ የምኖርበትን ስለሚያውቅ መጥቶ ሊይዘኝ ይችላል፣ ስለዚህ ግዴታ እዚህ ቤት መቆየት ይኖርብኛል ብላ ነበር። ወይዘሮ ሉሊት ግን በጭራሽ ናታን ይሄን ካወቀ ይገለኛል፣ እንደውም አሁንም ድካምሽን አሳልፈሻልና ከዚህ ቤት ውጪ፣ እዚህ ቤት የመኖሩን ሀሳብ ብትረሹ ነው የሚሻለሽ፣ በጭራሽ እዚህ ቤት አትኖሪም ብላታለች። ግን ደግሞ ያኔት ታዲያ የት ላርፍ ነው? ግዴታ እዚህ ቤት መኖር አለብኝ፣ እዚህ ቤት መቆየት አለብኝ እያለች ነው። እናም ወይዘሮ ሉሊትን ለአባቷ መደወል እንዳለባት ነግራት ስልኳን ተቀብላት ነበር። ወይዘሮ ሉሊትም እሺ እዚሁ አጠገቤ ሆነች ደውይ ብላ ስልኩን ሰጣት ነበር። ግን ደግሞ ያኔት የደወለችው ናታን ጋር ነበር። አባዬ ብላ በአባቷ ስም እያዋራች ነበር። አባቴ ያለበት ቦታ ድረስ ሄደው ሰዎቹ ልጅህን ካላመጣህ ቤትህን ከላይ ላይ እናነደዋለን ብለው አባቴን አስፈራሩት እያለች የውሸት እያነባች ነበር። በዚህን ጊዜ ሉሊት የፈራችም ያዘነችም ትመስላለች። በጣም ተጨናንቃ ነበር። እናም እንግዲህ ስልኩን እንድታወራ ልብሴን ቀይሬ ልምጣ ብላ ጥላት በሄደችበት ጊዜ ያኔት ሁሉንም ነገር ለናታን እያለቀሰች ነግረዋለች። ስልኩ የወይዘሮ ሉሊት ስለሆነ አድራሻውን በቃሉ እንዲነግራትና እንዲገናኙ በዛ ላይ ደግሞ ጠቃሚ የሆነ መረጃ እንደያዘች እየነገረችው ነበር። ቆይ አንቺ ማነሽ? ምንድነሽ? ምንድነው ስለኔ የምታውቂው ነገር እያላት ነበር። እሱም በአካል ተገናኝተን እንጂ እንዲሁ ማውራት አልችልም፣ አሁንም ያለሁበት በስቃይ ነው እያለች ነው። ናታንም እሺ ብለው እንዲገናኙ ቀጠሮ ይዟል። በሌላ በኩል እንግዲህ ቃል ተመቶ እንደምንም እየተንገዳገደ ወደ ቤት ተሄዶ ነበር። ቤት በደረሰበት ጊዜ ሀኒም በጣም ተናዳ ነበር። ሀኒ በተደጋጋሚ ካልተገናኘን እያለ ሲያሰለቻት የነበረውን ሰው ልታገኘው በሄደችበት ጊዜ ግን አንቺ ቆንጆ ስለሆንሽ ሚስቴን ለማስቀናት ፈልጌ ነውና አብረሽኝ ሁኚ ስላላት እጅግ በጣም ተናዳ ነበር። ለዚህ ውርዴት አምነኝ፣ ውርዴት ወይኔ ነው፣ ከቤት አትውጪ እየተባልኩ መሄድ አልነበረብኝም እያለች እየተጸጸተች ሳለ ድንገት ወንድሟ እንዳልጠበቀችው ሆኖ መጥቷል። በዚህን ጊዜ በጣም ተደናግጣ ስለነበር ወንድሟን ምን እንደሆነ ስትጠይቀው ያኔት እንዳረገችው ነግሯታል። እና ትንሽ ረፍት ማድረግ አለብኝ፣ ከዛ በኋላ ሂጄ ጉሮሯቸውን አንቃቸዋለሁ ሲል ስንት ናቸው ብላ ባጣራች ጊዜ ያኔት ብቻዋን እንዳልሆነችና ሌላም ሰው ተጨማሪ እንዳላውቃለች እና ቃልም ትንሽ ረፍት አድርጌ እሄዳለሁ በሚል ተረጋግቶ እንግዲህ አረፍ ብሏል ማለት ነው። ዳግም የፂን ስልክ ወስዶ ደብቆ ነበር። እናም እንግዲህ አቤል ደርሶበት ስለነበረ አቤል እንዴት ታደርጋለህ? ከቤተሰብ ከእህት እንዴት ትሰርቃለህ? ምን አይነት አመል ነው ብሎ ከአቤል ጋር በጣም ተጣልተው ነበር። እሱም ምን ያላየሁም ብሎ አይኔን ግንባር ያድርገው ባለ ጊዜ አቤል ሁሉንም ነገር ከውጭ እየተመለከተው ስለነበረ የት እንዲያስቀመጠው አይቶ ስልኩን አውጥቶ ይሄ ማን ነው ብሎት ነበር። እናም በዚህን ጊዜ እባክህ አቤል እሷን ትወዳታለህ፣ ታፈቅራታለህ አውቃለሁ፣ ግን ደግሞ ከእሷ የበለጠ እኔን ነው የምታውቀው፣ እኔ ወንድምህ ነኝ እና ጓደኛ ነኝ፣ አሳልፋት ስጠኝ ብሎ ለምኖት ነበር። አቤልም በጭራሽ እታች ምን እየተፈጠረ እንደሆነ ብታቅ ኖሮ ይህንን ባላልክ ነበር። ስለዚህ እውነቱን እነግራችኋለሁ፣ እንዲሁም ራስህ በእጅ ይዘህ ሂደህ ስልኩን ይቅርታ ጠይቀህ ትሰጣታለህ ሲለው እንደዛማ አላደርግም፣ እባክህ አቤል አታዋርደኝ፣ አታሳፍረኝ እያለ እየለመነው ነበር። እናም እንግዲህ በዚህን ጊዜ አቤል ሲለምነው እሺ ብሎ በሀሳቡ ተስማምቶ ዝም ብሎ እንግዲህ የዳጊ ሚስጥር ሊደብቅለት ነበር። ግን ደግሞ ስልኩን በምን መንገድ ሊሰጣት እንደነበረም ግራ ቢጋባም ግን ሁሉንም ነገር ሊደብቅላት ታች ወርደው ነበር። እነገኒ ጋር በወረዱበት ጊዜ ግን ፂ ልጠይቅ ትፈልጋለች ተብሎ ስለነበረ ፂ ምሳ እየበላው ስልኬ እዚህ ነበር የነበረው፣ ምግቡን አንስቼ ስመለስ ስልክ ያልነበረም፣ ስልኬን አይተሃል ባለችው ጊዜ እንዴ እኔ አንቺን ስልክ ምን ያደርግልኛል? እዛ ወስሽ ጥለሽ ይሆናል ወይ መኝታ ቤትሽ ጥለሽ ይሆናል። እኔ ምንም አቅልሽ ነገር አለ? እኔ አንቺ ስልክ ሌባ ነኝ እንዴ? አላበዛሽውም እንዴ? እያለ እንዲያውም እሷኑ መሳደብ ጀምሯል። አቤል ትዕግስቱን እየተፈታተነው ነው። እረፍ ቢለውም ሊያልፍ አልቻለም። ያንቺን ስልክ እኔም ብዬ ወስድልሻለሁ፣ አታርፊም እንዴ? እኔ ሌባ ነኝ እንዴ? እያለ እላፊ ቃላቶችን መናገር ጀመረ። ዳጊ ረፍ ባለው ጊዜ ገኒም ደስ አላላትም እና ልጇን ሲናገሩባት የተከፋች ትመስላለች። አቤል ብላ ነበር። በዚህን ጊዜ አቤልም እኔ ጉድህን ልሸፍንልህ ፈልጌ ነበር፣ ግን ደግሞ ካንተው ብሶ አንተው ትሳደባለህ። ምን አደረገችህ? የሰረካት አንተ፣ ስልኩን የወሰድከው አንተ። እንዴት ነው እሷን የምትሳደብበት ሞራል ያገኘኸው? ብሎ አቤልም ተናዶ ዳግምን ተናግሮታል። በዚህን ጊዜ እንግዲህ እኔ ያልወሰድኩም ሲል አንተን የወሰድከው ብላ ፂም ተናግራለች። ሌባ፣ አጭበርባሪ፣ ሞላጫ፣ እኔ እኮ ድሮውንም አውቄ ነበር ከአንተ ውጭ ማንም እንደማይወስደው እያለች በምትናገር ጊዜ እንግዲህ ገኒ አንገቷን ደፍታለች ማለት ነው። አቤልን እንግዲህ ዳጊን አቤልም ፂም ተረባርቦበታል። አቤልም በስራህ ማፈርና መጸጸት ሲገባህ ጭራሽ ደግሞ ትሳደባለህ።
ብሎ አቤልም እየተናገረው ነው። ጺም እሰራልሃለሁ፣ አንተ ሌባ አጭበርባሪ ሞላጫ አለቀህም፣ እሰራልሃለሁ እያለች ድብድብ ተፈጥሯል። ያቺ ልጅ የኔ ልጅ ጨዋ ነው፣ የኔ ልጅ በጭራሽ ይሄን ሊያረግ አይችልም፣ ያንቺን ስልክ አይነካም እያለች ከዚህ ጋር ሲነጋገሩ ላፊ ሲነጋገሩ የነበረችው ገኒ አንገቷን ደፍታ ለመገላገል እንኳን መድፈር አልቻለችም። እነሱ እየተደባደቡ እሷ አንገቷን አቀርቅራ ነበር ጸጥ ያለችው። እናም እንግዲህ በዚህን ጊዜ አቤል እንደምንም አገላግሎ ጺን አረጋግቷታል። ጺም ገኒን ይሄው ልጅሽ ስትከራከሪለት የነበረው የኔ ልጅ በጭራሽ አያረግም ያልሽው ይሄው ሌባው ልጅሽ እያለች ገኒን ተናግራታለች። ገኒም እባክሽ እባክሽ ይበቃሻል፣ ምንም ነገር አትበይኝ፣ ምንም ምላሽ መስጠት አልችልም እባክሽ እያለቻት ነበር። አይ ለምን እተውሻለሁ፣ ስንት ነገር እንዳልሽኝ ረሳሽው እንዴ? ይሄው ሌባው ልጅሽ እያለች እሷም አሸማቃታለች። ወይዘሮ ሉሊትና ያኔት እየተሯሯጡ እዛ ቤት ገብተዋል። እናም እንግዲህ ስለ ሁኔታው እያወሩ እዚህ ቤት እቆያለሁ፣ ከዚህ ቤት ትሄጃለሽ እያሉ ሲከራከሩ ገኒ እንግዲህ የሉሊትን ድምፅ ስትሰማ ሮጣ መታ ስለናፈቀቻት አንቺ ብዴት ጠፍተሽ ነው ብላ ልታቅፋት ስትል መጣችሁ እንዴ ብላ ነበር። እና እማልመጣ መስሎሽ ቤቱ ሰፍቶሽ ነበር? አዎ መጣሁ ብላታለች። ልታቅፋትም ስትል እንዳትነኪኝ ብላ አባራታለች። እንኳን አንቺን ልሸከም እኔ ለራሴም ሰውነት መሸከም አቅቶኛል ብላለች ሉሊት። ገኒም እኔ ልሸከምሽ መቻልኩ ልቀፍሽ ነው እንጂ እያለች ነበር። በዚህን ጊዜ በቃ ነይ እኔ ንቀፊኝ ብላለች ያኔት ትልቅ ብዬ። በዚህን ጊዜ ገኒ ደግሞ አንቺ ምንድን ነሽ ከቶ ሉሊት፣ እሷ እኮ የምታመጣው የእሷ መሰል እብድ አይጠፋም እያለች ነው። ያኔትም እንዴ እኔ ልቀፍሽ ባልከኝ ሁሉ ሰውን ሳያውቁ መሳደቡ ምን አመጣው እያለች ነው። ገኒም እንግዲህ እይታ ሁኔታቸው ደስ ስላላላት በቃ እኔ ለእንግዲህ ዋሻ ላምጣ ብላ ታጠገባቸው ተነስታለች። ሉሊትና ያኔትም መጨቃጨቃቸውን ቀጥለዋል። ሉሊት በጭራሽ እዚህ ቤት አትኖሪም እያለቻት ነው። ያኔት ግን እዛ ቤት መቆየት ለምን እንደሆነ ባይታወቅም ፈልጋለች። ቤተሰቡን ለማተራመስና ለማበጣበጥ እስበሱ ለማያያዝ ቆርጣ የተነሳች ትመስላለች። ያኔት እንግዲህ ለዛ ቤተሰብ የተላከች ጠላታቸው ሳትሆን አትቀርም። ምክንያቱም እዛ ቤት ቆይቶ ራሷን ማንነቷን ደብቃ ያን ቤተሰብ እስበሱ እንዲያያዝ የፈለገችበት ምክንያት ግልጽ ባይሆንም ግን ደግሞ የሆነ ተልዕኮ እንዳላት ያስታውቃል። ቃልንም ለበቀል ብላ ሀኒን እንደቀረበች ያለ ጓደኝነት ሉሊትንም እንዲሁ ለበቀል እንደቀረበቻት ያስታውቃል። ምክንያቱም ቃልን አሳልፋ ቃል ነው የላከኝ ማለት አልፈለገችም። አግቷት የነበረው ቃል የሆነ ቢሆንም ግን ደግሞ የምታወራው ስለ ሉሊት ብቻ ነው። እናም በዚህን ጊዜ እንግዲህ ሉሊት ጋር ሲከራከሩ ነበር። ሉሊትን እባክሽ ስልክ አስደውይኝ፣ አባቴን መምጣቴን ላሳውቀው፣ ያለሁበትን ላሳውቀው፣ እስካሁን ተጨንቋል እያለች ነበር። እናም በዛን ጊዜ ግን በሉሊት በራሷ ስልክ ለራሱ ለናታን ነበር የደወለችው። እናም እንግዲህ ማረፍ አለብኝ ብላ ወደ ክፍላቸው ከሄደች በኋላ የሉሊትን ሂውማን ሄር እንዲሁም ደግሞ ልብሶቿን በሙሉ ሰርቃ መታ ፏፍንተሽ የዝንጥ ብላ ናታንን ለማግኘት ሄዳለች። ኤፉም እንግዲህ ስለ ልጇ የልጅሽ ድምፅ ነው ብለው ካሰማት በኋላ በጣም ተረብሻለች። አሟትም ተኝታ ቆይታለች። ናታንም የታለሽ የኔ ጨረቃ እያለ ወደ ቤት በሄደበት ጊዜ ተኝታ ደባብሯት ነበር የመጣችው። አሞሻል እንዴ ሲላትም አዎ አሞኛል ብለው ነበር። ምን ሆነሽ ነው ቢላትም ሰዎቹ ደውለው ነበር። እናም ምን አሉሽ ባላት ጊዜ ሰላም ነው ያሉኝ፣ ግን ደግሞ ልጅሽ አልናፈቀሽም ወይ የልጅሽን ድምፅ መስማት አትፈልጊም ወይ ብለው የሆነ የሚያለቅስ የህፃን ልጅ ድምፅ አሰምተውኛል ብለው ነበር። ይህም ባለችው ጊዜ ናታንም በጣም ተናዷል። እና ይሄን ያመመሽ ሲላትም አዎ አሞኛል፣ ብቸኝነት ማንም እንደሌለኝ እየተሰማኝ ነው፣ ጎደሎነት እየተሰማኝ ነው። እናም እንግዲህ እሱም ደግሞ አዎ ውዱን ልጄን አጥቻለሁ፣ ለዛም ይሆናል ስለዚህ መውለድ ይፈልጋለሁ ብላለች። ናታንም ስልኩን እንዲሰጠው ጠይቋት ነበር። አይኔ ናታን እረፍ እያለችው ነበር። አይ በስልካቸውንማ ጠይቀን መደወል አለብን፣ የማናገኛቸው መስሏቸው ነው የሚጫወቱብን እያለ እየፎከረ ነው። በዚህን ጊዜ ያኔት ደውላ እንዲታገኘው ጠይቀዋለች። እሱም እንግዲህ ከዚህ በፊት ታግቶ ሊያድናት እንደመጣና እንደሚተዋወቁ በዛ ላይ ደግሞ ለህይወታቸው ቁልፍ የሆነውን ሚስጥር እንደምታውቅ በዛ ላይ ሉሊት አግታ እያሰቃያቻት እንደነበረ አሁን አምልጣ እንደሆነ ተደብቃ እንደሆነ የምታገኘው ነግረዋለች። እሱም መተሽ ምንም ቁም ነገር ከሌለሽ ግን አንቺን አያድርገኝ ብሎ ሊያገኛት ወጥቷል። የተቀጣጠሩበት ቦታ ላይ ሲደርሱም በይ ቶሎ ተናገሪ ምን ፈልገሽ ነው እያላት ነበር። የኔ ወንድም ሰላም ብለው ነበር። ሰላምታውም ሁሉም የሚቆይ የመጣሽበት ሚስጥር ንገሪኝ ባላት ጊዜ ደሞስ ምን ብታቂ ነው ሉሊት አንቺን ልታግት የፈለገችው ብላት ነበር። እሱም ታግታ ስትሰቃይ እንደነበረች ብትናገር አንቺ እንኳን ታግቶ የተሰቃያት መሲም እንደውም ደልቶሻል እያላት ነበር። እና እሷም እንግዲህ ምንድን ነው ሚስጥሩ ተናገሪ በተባለች ጊዜ ለህይወትህ ትልቁን ሚስጥር የሆነው ነገር ሉሊት ጋር አለ። እሱን ስለማቅ ነው እንደዚህ የምታንገላታኝ። ስለዚህ የሚስጥር ደግሞ እዚህ መንገድ ላይ አልነግርህም። አሁንም እየተደባበኩ ነው፣ ካገኙኝ ይገሉኛል ብላለች።
ማንም ቢመጣ ግድ አይሰጠኝም፣ እዚሁ ትነግርኛለሽ ብሏት ነበር። እሷ ግን በጭራሽ እዚህ ሁኝማ አልነግርህም፣ የሆነ ቦታ ውሰደኝ፣ ወይ ቤት ውሰደኝ፣ ወይ ካፌ ውሰደኝ እንጂ እንደዚህ ሁኛ አልነግርህም ብላ እምቢ ብላለች። በዚህን ጊዜ እንግዲህ ናታን መጀመሪያ ሚስቴን ማስፈቀድ ያለብኝ ብሎ ለኤፉ ደውሎ ነበር። ለኤፉ ደውሎ ፈቃዷን ከጠየቀ በኋላ ወደ ቤት ይዟት ሄዷል። ወደ ቤት ይዟት ሄዶ እንግዲህ ኤፉ ተቀብላችኋለች እንኳን ደህና መጣችሁ ብላ እናም ስትተዋወቃት እኔ ኤፉ እባላለሁ ብላት ነበር። ያኔት ግን ስሟን አልነገረቻትም። ኤፉ ማለት አንቺ ነሽ ባለች ጊዜ እንዴ እኔ ምን ብላ ነበር። ናታን ቁጭ በሉና አውሩ ባለ ጊዜ ሁሉም ተረስቶ ቁጭ ብላለች። ባይሆን የመጣሽበትን ሚስጥር ተናገሪ ተብላ ነበር። ሚስጥሩን ነግራችኋለሁ፣ ግን ደግሞ እንዲህ በቀላሉ ለመናገር ከባድ ሚስጥር ስለሆነ እንዲህ ቀላል አይደለም፣ ግን ደግሞ ነግራችኋለሁ እያለች ነው። ናታንም እየጠበቅንሽ ነው እና ቶሎ ተናገሪ እያለ እያፋጠጣት ነው። ቃልም ሰተት ብሎ እነዚህ ቤት ሄዷል። ቤት በሄደበት ጊዜ ደግሞ ገኒ ነበረች በሩን የከፈተችው። ገኒ በሩን ስትከፍት ወይዘሮ ሉሊት በመስኮት ተደብቃ እየተመለከተች ስለነበረ ቃልን ስታየው ተደብቃለች። ቃልም ወደ ቤት ከገባ በኋላ ገኒን የታለች ወይ ሉሊት የታለች እያለ ነው። መጀመሪያ ገኒ አምልጧት መጥተዋል ብላ ስለነበረ እነማን ናቸው የመጡት? ሉሊት ሲላት እንዴ ሉሊት እኔ ጋር አልነበረችም ብላል ነበር እንዴ? አሁን እንዴት አወቅ? አንተ ገይዛሃን ነበር ማለት ነው እያለች ነበር። እኔ አሁን የምፈልገው ሉሊትን ነው። መጥተዋል የሚያልሽው አንቺ ነሽ እኔ ሳልሆን። ስለዚህ ንገሪኝ፣ ካልሆነ ግን ትዕግስቴን አታስጨርሽኝ ብሎ ሲጮህ ገኒ የፈራች ትመስላለች። አቤል እና ፂ ተቀያይመዋል። አቤል የጠየኩሽን ጥያቄ ምላሽ መስጠት ቢያቅትሽም እንዴት ወንድሜ ትስትይኛለሽ እያለ ነው። እሷም ደግሞ የልቤ ሰው ነህ በጣም የምወድ ወንድሜ ስትለው ወንድምነቱን አልፈልግም ይቅርብኝ፣ ከኔ ጋር መውጣት ከኔ ጋር መዝናናት ያስደስትሻል፣ ግን ደግሞ ለጥያቄ ምላሽ አልሰጠሽኝም። ስለዚህ እኔ ምንም በሌለው ነገር ሁሌ አንቺን ከምከተል ምስዬን ብፈልግ ይሻላል። ስለዚህ ከዚህ በኋላ እኔና አንቺ ጋር ያለው ግንኙነት የተገደበ ይሆናል። እህትና ወንድምነት በጭራሽ እንዳልገባሽ አትሁኚ፣ አልፈልግም፣ አሻፈረኝ ብሏል አቤል። ፂም ባለፈውን ሁሉ ረስቼ በአንዴ እንዲቀበል ትፈልጋለሁ እያለች ነው። እሱም ደግሞ እንደማልመጠንሽ አውቃለሁ፣ ከልቤ እንደምወድሽም ታውቂያለሽ፣ አንቺን እንደማልጎዳሽ። ስለዚህ ሀሳቤን የማትቀበይ ከሆነ ቢያንስ ወንድምነቱ ይቅርብኝ፣ እሱን አልፈልገውም። ከዚህ በኋላ ደግሞ እኔም የራሴን ብፈልግ ይሻላል ብሎ ያመረረ ይመስላል። ፂም ዝም ብላለች፣ ምንም ምላሽ አልሰጠችውም። አቤል ግን እጅግ በጣም ተበሳጭቷል። ቃል እንግዲህ ወይዘሮ ሉሊትን አምጪ እያለ ከገኒ ጋር እየተጨቃጨቀ ባለበት ሉሊት የተደበቀችበትን ቦታ አይቶታል። ቃል ሉሊትን ይዞ ሊወጣ ይችል ይሆን? ሉሊትንስ ይዞ ከወጣ ደግሞ ያኔት ምን ልታረግ ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ